ከማታፈቅር ሰው ጋር እንዴት ትዳር ለመመስረት ትሞክራለህ? እኔ ማንም ሰው እንዲጎዳ አልፈልግም። እንዲጎዳ ስለማልፈልግም ነው እዛ ቆሻሻ ለቆሻሻ ከነሱ እኩል እየተንከራተትኩ የነበረው። ለህይወቴ ትሆናለች ብዬ አሰብኩኝ። ስለ ፍቅረኛዋ ሳጣራ ፍቅረኛዋ ከፍቅረኛዋ ጋር እንደተለያዩና እሱም የራሱን ህይወት ሊጀምር እንደሆነ ሰማሁኝ። አጣራሁኝ። እንደዛ ከሆነ እኔ ከወደድኳት ምንድነው ማድረግ ያለብኝ? ቤተሰቦች እንዴት ናቸው? ያው ሰሞኑን አሚር ፍላጋ፣ አሁን ላይ ግን ያው የተፈጠረውን ነገር ሁላችሁ ሚዲያ ላይ አይታችኋል። እኔም ሰላም ውድ ቤተሰቦች እንዴት ናችሁልኝ? ይህንን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ይሄ ልጅ ከዱባይ መጣ ተብሎ ነው ቪዲዮ እየተሰራ ያለው። እውነት ከዱባይ ከሆነ ሄድከው እንኳን ለሀገርህ አበቃ። መቼም ዩቲዩበሮችን ማመን ከባድ ነው የሚሆነው። እንግዲህ ከዛውም ከሆነ በርታ። ብቻ የስደት ወንድማችን ከሆንክ ግን በርታ፣ ጠንክር፣ ስራህን በደንብ ሀገር ላይ ስራ። ከስደት ምንም አይገኝም ብዬ መጀመሪያ መልእክት ማስተላለፍ ፈልጋለሁኝ። ከዛ በዘለለ እንግዲህ የመጣው እሱ አሚርና ቤቲ የነበራቸውን የፍቅር ግንኙነት አውቆ እነሱን ለማስማማት ይመስለኛል። ሙቤም ደግሞ እዚህ ከፊት ላይ መግቢያ እንዳያችሁት እንደተናገረው እኔ መጀመሪያ ፍቅረኛ ነበራት፣ ከዛ እንደተለያዩ ሰምቼ ነው ወደ እሷ ህይወት የመጣሁት አለ። እውነት ለመናገር መጀመሪያ ላይ የሙቤ ጥፋቱ አልታየኝም። ማለት መጀመሪያ ፍቅረኛ ሲያረጋት የነበረ ፓርት ላይ ነገር ግን ከሱ ጋር ያልጨረሰችው ነገር እንዳለ ከተረዳ በኋላ ከዛ ህይወት መውጣት አለበት ብዬ አስባለሁኝ። ለምን ልጅቷ የምታረጋቸው ነገሮች በሙሉ አሁንም ከአሚር ፍቅር እንዳለባት፣ ፍቅሯ እንዳልጨረሰች ነው የሚያሳየው። እኔ ብቻ ነኝ እንደዛ የተረዳሁት ወይስ እናንተም ተረድታችሁታል? እንግዲህ አላውቅም። ግን ልጅቷ የምታደርገው ነገር ካያችሁት አሁን ባለፈው ለሱሚ ቀለበት ሊያረግ ሲል ምንድን ነው ያለችው? አኩርፋ የሆነ ድንብር ብላ ነው የወጣችሁ ከቤት ማለት ነው። ስለዚህ ያ ማለት ልጅቷ አሁንም የአሚር ፍቅር አልለቀቃትም ማለት ነው። እስኪ እንቀጥል። ድረስ ያጠራጠረኝ ነው ቤተሰቦች። አሚር ያው ኖርማል ጤነኛ እየመሰለኝ ነው፣ ግን ትንሽ የሆነ ቅር ያለኝ ነገር አለ። ያው ድግምትም ይላሉ ምናምን ራሱን ብሎኛል አይመስለኝም። ትንሽ እኔ ቅር ያለኝ ነገር ቤተሰቦች፣ ይህ ሁሉ ነገር የተፈጠረው ያው ሙቤ ሚዲያ ላይ ታውቃላችሁ። የአሚርም ፍቅረኛ ያው ሙቤ ሰርፕራይዝ አድርጓን ነበር፣ ቀለበቱን ላስሮላት። እውነት ለመናገር ይህ ያው ትክክለኛ ፊሊንግ ሳይኖር የሆነ ለመበቀል ይመስለኛል። ይሄ ነገር ደግሞ ሀፒ የሆነው በሙቤ ምክንያት ነው። ያው አሚርን ጠይቃለሁ፣ ሙቤ ነው ይህንን ነገር ያደረጉት ስለው አይ ሙቤ አይደለም፣ ሙቤ መልካም ሰው ነው እያላለሁ። መልካም ሰው ቢሆን ኖሮ ደግሞ እንደዚህ አያደርግም፣ እንደዚህ አይነት ነገር፣ እንደዚህ አይነት ተልካሻ ነገር አያደርግም። ሙቤ ምን አደረገ? አሁን እዚህ ጋር የሙቤ መጀመሪያ ላይ የሙቤ ጥፋት ምንድን ነው? ቤቲ እንደ ማንኛውም ሰው አገኛት፣ ፍቅረኛ ነበራት፣ እንደተለያዩ ተናገረ፣ ቀለበት ሊያደርግላት ወሰነ። የሙቤ ጥፋት ምንድን ነው? አሁን እንደ እውነት አድርጋችሁ ነው ስናወራ፣ እንደ እውነት አድርገን ነው እዚህ ጋር የምናወራው። ስለዚህ የሙቤ ጥፋቱ ምኑ ላይ ነው? መጀመሪያ እሱ ነው ያልገባኝ ነገር ማለት ነው። ሲጀመር ሙቤ መጥፎ አስቦ አይደለም፣ እንደዚህ አይነት ሰውም አይደለም። ግን ተለያዩ በሚል ነው የራሱን ህይወት ለመቀጠል የወሰደው ማለት ነው። ስለዚህ ዝም ብለህ መደፍደፍ የለብህም ጓደኛ አሚር ስለሆነ ብቻ ማለት ነው። ይሄ የኔ ሀሳብ ነው። እንዲያወራ ራስ እኮ አድርጋለች እኮ። ከዛ ላይፍ የሆነ በጭቃ ላይ እንትን ነበር እኮ አሚር እንትን የሆነው ያው ሚዲያ ላይ ሳይው ነበር። ከዛ ላይፍ እኮ እንዲወጣ አድርጋለች። የቤት ፍቅር ይዞት ነው ስጀመር። ድግምት ነው አስመት ነው የሚሉት ነገር እኔ አልቀበለው። ስጀመር ይሄ ልጅ ቤቲን በጣም ያፈቅራታል አሚር። ለዛ ይዞት ነው እንጂ ሌላ ደግሞ ሙቤ የሆነ ነገር አስነክቶታል። በእርግጠኝነት ነው የምላችሁ፣ አስረግጬ ነው የምነግራችሁ ቤተሰቦች፣ የምሬ ነው የምላችሁ። ሙቤ የሆነ ነገር አድርጓል። ስጀመር እያስመሰላ ነው በጣም ማለት ነው። እንዲህ ቢወዳት እኮ እንዲህ አያረገም እንዴ። ስጀመር ቤትም እኔ በል ወንድሜ በሙቤ አትምጣ። በሙቤ ቀልድ የለም። ሙቤ ሲጀመር ምንም ጥፋት የለበትም። የዚህ አይነትም እንደዚህ ስር ሰደድ ክፋትም የለበትም። ሰውን ደግሞ ሳታየው ድፍድፍ አድርገህ ቪዲዮ ላይ ባየው ነገር ብቻ መፈረጅ የለብህም። ስለዚህ ሙቤ እንዲህ አይነት የሚያደርግም ልጅም አይደለም።
ከቻልክ ማስማማት አንድ አይነት ሀሳብ እንዲሰጥ ማድረግ ነው እንጂ ወግድ ዱባይ ይላል እንዴ? ኮሜንት አይቼ ነው እዚህ ጋር በነገራችን ላይ ማለት ነው። እስቲ ኮሜንት እኔ ሙቤኛ እንደሆነን አታደርግም እሷ ሙቤ ጥሩ ሰው እሷ እንደዚህ አይነት ቃላት ስትጠቀም በአንተ ጥሩ እሷ አሚርና ቤቲ እርስ በርሳችን እንዋደድ። እርግጥ ነው ግን ሙቤ እንደዚህ አይነት ነገር እንዳደርግን ግራ የገባው ጽሁፍ ነው። ሙቤ ተዋት፣ ቤቲ ጥሩ ሴት አይደለችም፣ አትሆንህም። እሷ የምትወደው አሚርን ነው። ይሄ እውነት ነው። እሷም ከዚህኛው መጀመሪያ አመጣጡን ካያችሁት ጭራሽ ፌክ ነው አመጣጡ ራሱ። የሆነ እናቷ አሚርን ድግስ ካልደገስ ለሌላ ሰው ድራታለሁ በአንዴ ማለት ነው። አስባችሁታል? በአንዴ ድግስ ካልደገስ ለሌላ ሰው ድራታለሁ አለች አሉ እናቷ። ሌላ ሰው አመጡ። ይሄ የማይሆን ነገር ነው። ጅምር ቤቴ አፍቀራ ነው የገባችሁ ለማለት የማይታሰብ ነው። ሙቤን አታፈቅሩም። እኔ በአንተ ሀሳብ እስማማለሁ። ሙቤ ግን ኦዲየንስ በጣም ነው የሚወድክ የሚያከብርክ። ግን አሁን ደግሞ እንዳይጠላክ አሁንም ቢሆን አረፈደም። ከቤቲ ራቅ፣ የራሳክን ርዝቅ ካለ ጠብቅ። ቤቲን ለአሚር ተዋት። ያ ምንም የሚመጣበት ነገር የለም። ሲጀመር የልጅነቱ ፍቅረኛ ቤስ ፍሬንዱ እንደሆነች አንተም ታውቃለህ፣ ሚዲያ ኦዲየንስም ያውቃል፣ ቤተሰቡም ያውቃል፣ ማንም ያውቃል፣ ሀገር ሙሉ ያውቃል። ያን እያወቅ እንዴት ነው አንተ አሁን ውስጥ አምኖ ነው እንዴት? እስቲ ፖላይት ልጠይቅ፣ ቤቲን ቀለበት ልታስርላት የቻልከው በምን ኬዝ ነው? አሁን ላይ ድግም ተሰርቶለት ነው ምናምን። እኔ በድግም አላምንም። አሚር የቤቲ ፍቅር ይዞት ነው እንደዛ የሆነው። እልህ ነው የያዘው። ያንን ደግሞ አንቴና ኦሊ ስታጨበጭቡ ነበራቸው። አሁን ደግሞ ሌላ ሰርግ ላይ ማለት ነው ሱመያን ቀለበት ሊያደርግላት እንትን ስል ማለት ነው። ለዛ ላይ እልህ ነው። በዛ ላይ ደግሞ ስታጨበጭቡ ነበራቸው። እንደ አማርኛ ራሱ ይዘጋል ወንድሜ። እና ታዲያ ላያጨበጭቡ ነው እንዴ? ከፈለገ መሄድ ከፈለገ ወንድ ልጅ ነው። እጁን አያስሩትም፣ እግሩን አያስሩትም። አገባለሁ ካለ ያግባ። ይሄ የራሱ ምርጫ ነው። በሱ ልብና በሱ እንትን ውሳኔ ሊወስኑ አይችሉም። አገባታለሁ ካለ መብቱ ነው። ስለዚህ ሙቤን በክፋት አትዩ። ከቀለበት በኋላ በሳምንቱ ነበረ ለሰርግም እየተዘጋጀ የነበረው። ነገር ግን እነዚህን ሁሉ ነገሮች ሳይ በቃ ይሄ ነገር ትንሽ ማጥራት ይፈልጋል በሚል ነው እስካሁን ድረስ ራሱ የዘገየሁት። ማንም ሰው እንዲጎዳ አልፈልግም። የዘገየው ስትል ልታግባን ነበር። አሁንም እኮ ነገሮችን እያስተካከለ ነው። እንደዛ በጭራሽ ሊሆን አይችልም። እውነቱን ነግሪ ማለት ደግሞ እኔ ቀለበት ላድርግ የቻልኩት በቃ ፍቅረኛው አይደለ ወይ ብዬ ሳጣራ እሱ ሌላ ሊያገባ እንደነበር ያው ቪዲዮም አሳይተውኛል። ከሆነች ልጅ ጋር የፍቅር ግንኙነት እንደጀመረ ምናምን። አሁን እኮ ማለት ነው በነገራችን ላይ ማለት ነው ሰው የጣሉበትን ሲያነሱበት ስለማይወድ ነው እንጂ መጀመሪያ ላይ ከሰማችሁት አሚር ሌላ ፍቅረኛ እንደያዘ ነበረ ሲወራ የነበረው አይደለ? እዛው ላይቭ ላይ የመጀመሪያ ሙቤ ቀለበት ሊያስልላት የነበረ ቀን አሚር ሌላ ፍቅረኛ ይዟል አለች። ያ ማለት አሁን እሱ በንዴት ነው እየመጣ ያለው ወደ እሷ ህይወት እንጂ ፈልጓት አይደለም ማለት ነው። እንዴት ቢሆንስ አንተ እውነት ለመናገር ትወዳታለህ? ቤቲን ታፈቅራታለህ? እሱን ተወውና አንተ ሺህ ጊዜ እሷ ቤቲ ልትወድ ትችላለች። ከማታፈቅር ሰው ጋር እንዴት ትዳር ለመመስረት ትሞክራለህ? በመጀመሪያ ደረጃ የእሷ ቤተሰብ አመጣልኝ፣ ወደድኳት። ከዛ በቃ ለህይወቴ ትሆናለች ብዬ አሰብኩኝ። ስለ ፍቅረኛዋ ሳጣራ ከፍቅረኛዋ ጋር እንደተለያዩና እሱም የራሱን ህይወት ሊጀምር እንደሆነ ሰማሁኝ፣ አጣራሁኝ። እንደዛ ከሆነ እኔ ከወደድኳት ምንድነው ማድረግ ያለብኝ? ከሱ ጋር እያሳለፈች እያወቅ አትሊስት እኮ በዩቱ ታውቀዋለህ እኮ ገብተህ ማየት ትችላለህ። እኔ ሲጀመር ከእንትኑ የቀለበት ፕሮግራም ሲጀመር እያሳለፉ ምናምን ፕሮግራም ለምትለው ነገር ምንም የሚታለፍ ነገር የለም። ቤተሰብ ሲያመጣለት እዚህ ጋር ቤተሰብ ነበር አጣርቶ እሷ ያላትን ግንኙነት እንትን ማለት ያለበት። ወይ መጣለት ወደዳት፣ በቃ ሌላ የተፈጠረ ታሪክ የለም። አውቃል በቃ ምናምን
እንድትለኝ አልፈልግም። እኔ ልወቅ አልወቅ እኔ ነኝ ነው ስለንቴ እኮ እኔ ጀጅ ላደርግ አልችልም። ራስን አንተ እንድታረገኝ አልፈልግም ኖ ከዛም በመቀጠል ደግሞ እኔ አሚርን እንኳን እሱ ማንንም ሰው የመበደል ሞራል የለኝም። እንደዚህ ያላደኩም በምን አይነት መንገድ እንዳደኩኝ እናቴ በምን አይነት መንገድ እንዳሳደገችኝ እኔ ነኝ የማውቀው። ተቆንጥቄ ያደኩ ሰው ነኝ። አሚርን ወይ በቃ ራሱን በትክክል ሙቤ እስከምናውቀው ድረስ ጥሩ ልጅ ነው። ለሰው ትህትና ያለው ነው። ጨዋ ነው። ያን ያክል ሰው ነክቶ አይተነው አናውቅም። እሱን የሚያሰድብ ነገር የለም ማለት ነው። ባጭሩ እንደ 15 ቀን ከኔ ጋር ቫኬሽን ዱባይ ደርሶ እንዲመጣ አመቻችልኝ። ራሱን ያረጋጋል። እኔ ደስ ይለኛል። ከዛ ውጪ ደግሞ ስመለስ ከቤቲ ጋር ያለውን ነገር እኔ ለመውራት ሞክራለሁ። ቤቲን ደግሞ የኔ ስልክ በፊት ታነሳልኝ ነበር። አሁን እያነሳችልኝ አይደለም። ምናልባት በአንቴ በኩልም ቤትን አግኝቼ ወይ ከዱባይ መልስ ወይንም አሁን ሳሌል በፊት ምናምን ማውራት ፈልጋለሁ። ያው እንደዛ አድርገን ያንን እድል እንድታመቻችልኝ ፈልጋለሁ። አሚርን እንደምንም አሳምነው። እኔ ችግር እዛ ገደል ውስጥ ገብቶ የተለያየ ቦታ ላይ እንደዚህ ልብሱን ራሱ እንትን ብሎ ነበር አይደል? ከዛ ሁሉ አውጥተ ላደረግኩ መስዋዕት እውነቴን ነው። በነገራችን ላይ ማለት ነው መስዋዕት መክፈል አለ መክፈል ሳይሆን ይሄ ማንኛውም ሰብአዊ ፍጡር የሚያደርገው ነገር ነው። ሲቀጥል ደግሞ አንተ እንዳልከው ዱባይ የምትሄዱም ከሆነ እናያለን። ዝም ብሎ ቫኬሽን መሄዱ አይደለም ለውጥ የሚያመጣው። መጀመሪያ እዚህ ያለውን ነገር ማስተካከሉ ተገቢ ነው ብዬ አስባለሁ። እኔ ግን ለወንድሜ ሙቤ ማስተላልፈው ከዚህ ነገር ውጣ፣ አይጠቅምህም ነው። መልካም ጊዜ እንዲውላችሁ እመኛለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ ደግሞ ተጫኑ። ወዳችኋለሁ። መልካም ጊዜ። ቻው ቻው።